Venezuela's president has repeated appeals for peace at a rally in the capital. ቬንዙዌላና አሜሪካም ተፋጠዋል። ለወራት ያህል የዘለቀው የዋሽንግተንና ካራካስ ውጥረትም አልበረደም። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዱሮ ወደ ፈለጉበት ሀገር እንዲሄዱ መንገድ እናዘጋጅላቸዋለን ማለታቸውን ተከትሎ ሁለቱ ሀገራት የተካረረ መግለጫ እያወጡም ይገኛሉ። ካራካስ የዋሽንግተንን ጥቃት የወረራ አዝማሚያም ሉዓላዊነትን የሚዳፈር ብሔራዊ ክብርን የሚጻረር ስትልም ትወቅሳለች። ትራምፕ የናርኮ ቴሮሪዝም ወይንም የዝውውር ሽብር ተኝነትን በበላይነት ይመሩታል ባሏቸው ማዱሮ ላይ ቃታቸውን መሳብ ከጀመሩም ሰነባብተዋል። ከባለፈው ወር በካሪቢያን ባህር ቀጠና የተጀመረው ውዝግብም ዛሬም ቀጥሏል። አሜሪካ በቬኔዙዌላ ደሴት ጥቃት በመክፈት 4 ሰዎችን መግደሏን የአልጀዚራ ዘገባ አመላክቷል። እጽ አዘዋዋሪዎች ናቸው በሚል ጥቃት መፈጸሙን ከፔንታጎን የሚወጡ መረጃዎችም ይጠቁማሉ። የአሜሪካ ደቡባዊ እዝ በኤክስ ገጹ ላይ ባሰራጨው መግለጫም ጥቃቱን የመሩት የመከላከያ ሚኒስትሩ ፔቴግሴት መሆናቸውንም ነው። ጥቃት የደረሰባት ጀልባም ህገወጥ እጾችን ስታጓጉዝ እንደነበር በመረጃ ማረጋገጡን ነው ፔንታጎን ይፋ ያደረገው። ጥቃት የተፈጸመው የፕሬዝዳንት ዶናልድ ትራምፕ አስተዳደር በባህር ላይ እየወሰዳቸው ባሉት ወታደራዊ እርምጃዎች ህጋዊነት ዙሪያ ጥያቄዎች በርትተው እየተነሱበት ባለበት ወቅት መሆኑ ነው። በተለይም ባሳለፍነው መስከረም 2 በተፈጸመ ጥቃት ኢላማ የተደረገው ጀልባ 2 ጊዜ መመታቱ ከተገለጸ በኋላ የትራምፕ አስተዳደር በህጋዊነቱ ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት በርትቶበታል። አሜሪካም ከነዚህ ቡድኖች ጋር በይፋም የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብአዊ መብት ህግ የሚጥሱና ያለ ፍርድ የሞት ቅጣት እንደመስጠት የሚታይ ነው ሲሉ ባለሙያዎችም በመግለጽ ላይ ናቸው። አሜሪካ በበኩሏ ጥቃቱን የፈጸመችው በሽብርተኛ ድርጅቶች ላይ እንደሆነና የተገደሉትም ህገወጥ እጽ አዘዋዋሪዎች ናቸው ስትል ትሞግታለች። አንዳንድ የፖለቲካ ተንታኞች እንደሚሉት ይህ የትራምፕ አካሄድ በማዱሮ መንግስት ላይ ጥርስ መንከሱን የሚያሳይ እንጂ እውነት እጽ አዘዋዋሪዎችን ብቻ ለማጥቃት አይደለም። ምክንያቱም አሜሪካም ህጋዊ በሆነና ባልሆነ መንገድ በሚገባም እጽ ከፍተኛ ትሪሊየን ዶላር እንደምታስገኝ ለፔንታጎን ባለስልጣናት የተሰወረ እንዳልሆነም የሚታወቅ ነው ሲሉ ይከራከራሉ። ሌሎች ደግሞ አሜሪካ በካሪቢያን ባህር ቀጠና ባሰማራችው ግዙፉ የጦር መርከብ በመጠቀም በስውር የቬኔዙዌላን ነዳጅ ዘይት ለማጓጓዝ በማሰብ ጥቃቱን እንደ አጀንዳ ማስቀየሪያ እየተጠቀመችበት ነው ሲሉ፣ ሌሎች ደግሞ ትራምፕ ማዱሮን በማስወገድ የራሳቸውን አቀንቃኝ መንግስት ለማንገስ ሊሆን እንደሚችል ግምታቸውን ያስቀምጣሉ። ከባለፈው መስከረም ጀምሮ በቬኔዙዌላ እጽ አዘዋዋሪዎች ላይ ጥቃት የጀመረችው አሜሪካ በምስራቃዊው ፓሲፊክ ባህር ላይ ያለውን ውጥረት ከፍ አድርጎታል። ትራምፕ በዚህ ቀጠና የሚተላለፈው የትኛውም አይነት እንቅስቃሴን በንስር አይን እንዲጠበቅ በአካባቢው ለተሰማራው የአሜሪካም የጦር ኃይል ጥብቅ ትዕዛዝም አስተላልፈዋል። ምንም እንኳን የተለያየ አስተያየት ከሰብአዊ መብት ድርጅቶች ቢሰጥም ትራምፕ ግን ከማጥቃት እንደማይመለሱ መናገራቸው በቀጠናው ብሎም በካራካስና ዋሽንግተን መካከል ስጋትን ደቅኗል። በፈረንጆቹ 2020 የአሜሪካው መድኃኒትና ቁጥጥር አስተዳደር ድራግ ኢንፎርስመንት አድሚኒስትሬሽን ዲኤ በካሪቢያን ባህር ምዕራባዊ ንፍቀ ክበብ 24 በመቶ የኮኪን እጽ እንደሚዘዋወር መረጃ አጋርቷል። በሌላ በኩል ደግሞ በ2024 37.7 ቶንስ ኮኪን እንደነበር መረጃዎች ይጠቁማሉ። ሌሎች የቀጠናው ተንታኞች ደግሞ ከ90 እስከ 100 ሜትሪክ ቶን በዓመት ይዘዋወራል። ምን ያህል የገንዘብ እንቅስቃሴ እንዳለው ለመገመት አያዳግትም ይላሉ። የትራምፕ አስተዳደር ለወራት በዘለቀው ጥቃት 80 የሚሆኑ እጽ አዘዋዋሪዎች ላይ እርምጃ መውሰዱን ይገልጻል። ከትራምፕ ጥቃት በኋላም የኒኮላስ ማዱሮ መንግስት ቁጣውን እያሰማ ህዝቡን በሰላማዊ ሰልፍ የአሜሪካን ድርጊት በመውገዝ አደባባይ መውጣቱ ይታወሳል። አሁንም ድረስ ያልተጠበቀ ጥቃት ከአሜሪካ ይፈጸማል በሚል አብዛኛው የቬኔዙዌላ ህዝብ ወደ ጎረቤት ኮሎምቢያ እንዲሸሽም አስገድዶታል። አሁናዊው የአየር ጥቃት በጠረፋማው ቬኔዙዌላ የሚደረግ ሲሆን ትራምፕ የምድር ጥቃት በቅርቡ ጀምራለሁ ማለታቸው ደግሞ በሁለቱ ሀገራት መካከል ያለው ውጥረት እንዲህ በቀላሉ የሚረግብ እንዳልሆነ ያመላክታል ይላሉ ተንታኞች። ኒኮላስ ማዱሮ ሞሮስ አሜሪካ መንግስቴን ለመገልበጥ እያሴረችና እየሰራች ነው ሲሉም ይናገራሉ። ዶናልድ ትራምፕ በቬኔዙዌላ ላይ የምድር ጥቃት አደርሳለሁ ማለታቸውን ተከትሎ የካራካስ ህዝብ ከፍተኛ ጭንቀት ውስጥ መግባቱም ይታወሳል። ነዋሪዎች ምንም እንኳን ከአሜሪካ ድንገቴ ጥቃት ሊሰነዘር ይችላል የሚል ስጋት ቢኖራቸውም ከሀገራችን አንወጣም፣ ከቀያችን አንለቅም፣ ዘሆምላንድ ኢዝ ዘሆምላንድ በሚል በካራካስ እንቅስቃሴ መጀመራቸውን አልጀዚራ አስነብቧል። ባለፈው ሳምንት ትራምፕ ለማዱሮ ደውለው ሀገርዎን ይልቀቁ፣ ስልጣኑንም እያስረከቡ ለሚስቶና ለልጆቹ የሚሆን ዋስትና እሰጠዎታለሁ ብለው መናገራቸውን ተከትሎ ሁለቱ ፕሬዝዳንቶች የቃላት ጦርነት ሲለዋወጡ መቆየታቸው ብሎም ትራምፕ ባልታሰበ ሰዓት ጥቃት ላደርስ እችላለሁ ማለታቸው ውጥረቱን ከፍ እንዲል አድርጎታል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በቬኔዙዌላው ማዱሮ መካከል በዝውውር ሰበብ የተጀመረው ግጭት ከፍ ብሎ ወደ ሰፋ ውዝግብ መግባቱ የማዱሮን መንግስት መነቅነቅ ይችል ይሆን የሚለው ጉዳይ ግን ወደፊት የሚታይ ይሆናል።